ትላላችሁ እና ዶክተር የእርግዝና ወረቀት የሚለው እኮ የሁለት ሳምንት ነው የሚለው ደግሞ የአንድ ወር እንዳይባልሞ የሁለት ሳምንት ነው ውሸት እንደሆነ ነው የሚያሳውቀው። ስማ ሶል ሜቢ እርጉዝ ናት ግን አንተ አይደለህም አባትየው ሜቢ ማምጣት አንተ ላይ ደፍድፋም ሊሆን ይችላል። አሁን እርግዝና ጋር ሶሪ ይሆን ይችላል እግዚአብሔር ይወቀው እንግዲህ እግዚአብሔር ይወቀው ያ ካለ እኔና አንተ እኮ እስከ መጨረሻው እንሄዳለን። ምክንያቱም ዲኤንኤን ምርመራ እስካለ ድረስ እንዴት ያንተ ሊሆን አይችልም ብለሽ ትያለሽ አንቺ በሰለጠነ ዲኤንኤን እያለ እኔ ቆንጆ ዲኤንኤን እኮ ገና ከወለድሽ በኋላ ነው እናት ችግር የለውማ። እኔ አሁን እንደውም አስፈላጊ ከሆነ እኔ ቆሎም ቆርጥሜ ለምኜም ቢሆን ልጁን ወልጄ እኔ ለዲኤንኤ እናበቃዋለሁ እልክ ከሆነ ማለት ነው። ግን አንድ ነገር ንገርሽ እኔ አሁን አንቺ አንድ ነገር ንገርሽ አሁን ማስገበ ያወራው እዚህ አደባባይ ላይ ወጥቼ በስምንት መጣ አይባልም አይባል ነገር እሺ ግን ቤቲ ለሰው ጋር መከራከር ሳይሆን ቤቲ እኔ በለው እንትን ላደርገዋለሁ ያሽቃቆችሽ ጋር ሆነሽ ለኔ እንደማታገኝኝ እንደማትበልኝ ከኔ አንድ ሳንቲም ብር እንደማታገኝ ግን ማወቅ አለብሽ። እሺ አልትራሳውንድ ላይ ስንት ይላል? ስንት ዊክ ይላል? አልትራሳውንዱ ነው አሁን እኮ ይኸውልህ ቅድም የጀመርነውን ካልኩሌሽን ስንጨርስ እርግዝና ሊፈጠር የሚችለው ከ16 እስከ 21 ባለው ቀን ውስጥ ነው አይደለ? ከ16ኛው ቀን እስከ 20 ምናምን ያንተ ካልኩሌሽን ከሄድን ማለት ነው። እኔና እሱ እርግዝና አንድ ጥያቄ የምፈልገው ከሱ አዳምጡኝ አንዴ። አንድ ጥያቄ ብቻ የምፈልገው ከሱ ምንድነው? እሱም እኔና እሱ አብረን የተኛንበትን ቀንና እንደገና የመዘገባት ቀን አለ የለም? ያ ነው የምፈልገው እኔ። እሱ ጋር የተመዘገበች ነገር አለች የለችም? እንዴ ቤቲ አንቺ የምትይው አብራችሁ ስትተኙ ቀን እየመዘገባችሁ ነበረ? አዎ አዳምጪ። ስለዚህ አብራችሁ ተኛችሁበት ቀናቶች ውስን ናቸው ማለት ነው? አዳምጪ። እኔ ቤቲ እኔ እኮ ላንቺ ነው በጣም እንትን እያልኩኝ ያለሁት። ታዲያ ልጁ የእሱ አይደለም ብለሽ ለምን ትያለሽ? ለኔ እኮ ምን ማለት አላልኩኝም እኮ ሰዎች እዚህ ጋር በውሸት አንቀርም እኮ ቤቲ እኔ እኮ አላልኩም። ቤቲ እውነት እንነጋገር ከተባለ ማለት ነው ከዚህ ዶክተር ላይ ካረገዝሽ ንገርኝና አግዝሻለሁ። የጽድቅ ነው። አለበለዚያ የምትይው ያለሽው ነገር እኔ ያለው የነበርኩ ከአንቺ ጋር በፍጹም ግንኙነት የለውም። ከዚህ ዶክተር ቁርጥ ንገረኝ እያለ ባለፈው ሄለን ያናገረችው ዶክተር ግን ከሱ ካረገዝሽ ሴት ነሽ እንደ ሰው ያግዝሻለሁ 4 ነጥብ። እሺ አንድ ነገር ጠይቄ ነበረውን ወይ እኔ የምለው ኤችዲ ሚውት አርክ በወሩ ነው የሚመጣው። እኔ እኮ ልጅ ወልጃለሁ። መጀመሪያ እኮ አይደለም እንደ ይሄ ነገር ልጅ ወልጃለሁኝ እኮ አውቃለሁ እኮ። በአጠቃላይ እኔ ፔሬድ የሚመጣው ወሩን አያዛባም፣ በስነ ስርዓት ነው የሚመጣው። መጣ በ5 መጣ፣ እሱ በ11 መጣ። ከ11 ጀምሮ እስከ የሚሄድበት ቀን ድረስ እኔና እሱ አብረን እየተኛን ያለነው። እንደውም እሱ ሄደው በ8 ነው ፔሬድ መምጣት የነበረበት፣ እንደውም በ5 ነበር መምጣት የነበረበት በወሩ ግን አልመጣም። ለምን አልመጣም ይሄ ነገር? እንደውም እኔ ራስቼዋለሁ ጭራሽ ማለት ነው። ራስቼ ሲስተር ናት ሂጂና ቼክ ተደረጊ ፔሬድሽ መጥቷል ወይ ስትለኝ አረ በጭራሽ አልመጣም፣ እንደውም እግዚአብሔር ይስጥሽ አልኩና ተነስቼ ሄድኩኝ ማለት ነው። ሄጄ በ16 ቼክ ስደረግ ነፍሰ ጡር ነኝ። እኔ እዚህ ጋር እሱ ያለው እሱ ነው ብዬ ምለው እኔ ኧረ ተው እግዚአብሔር። አሁን ምን እንዳልመሰለ ነገሩን እናሳጥረውና እናት አሁን ፔሬዱ ከቆመ በኋላ ስንት ቀን አብራችሁ ነበራችሁ? ይሄን ብቻ ንገረኝ። 1 ወር ሙሉ ድፍን 1 ወር ነው ከሱ ጋር የነበርኩ ከ11 ጀምሮ እስከ 8 ድረስ 1 ወር ቆይቶናል። 8 ግን እኔ ሲመጣ ነበራችሁ
አዳምጠኛው ለአንተ ከታች ቤትዬ ቅድም ዶክተሩ ሲያወራ የነበረው የትኛው ሆስፒታል ነው ከየትኛው ሆስፒታል ነው ይሄ ምርመራ ስለው ብሉ ስታር ነበር ያለው። ይሄ ግን ወረቀቱ ምንድነው የሚለው? ወንጂ ማዞሪያ ነው የሚለው ክሊኒክ። ወንጂ እኮ ብሉ ስታር ነው ስሙ። ልክ ነው። ወንጂ ማዞሪያ ማለት የሰፈሩ መግቢያው ነው። ፋርማሲው ደግሞ ብሉ ስታር ነው። ለምን አዳማ ያሉ ሰዎች እዚህ ጋር ካሉ ያውቁታል ብሉ ስታር የቱ ጋር እንደሆነ። ወንጂ ማዞሪያ ላይ ልክ ነው። ወንጂ ማዞሪያ ማለት ወደ ወንጂ ማዞሪያ ነው ይሄ። እሺ ቀጥል ዶክተር። ፔሬድ ከመጣ በኋላ ስንት ቀን አብራችሁ ነበር? ከቆመ በኋላ ስንት ቀን አብራችሁ ነበራችሁ? ፔሬድ ከቆመ በኋላ እሺ እሱ እዛ ያለ ጀርመኒ ያለ በአምስት ከቆመ በኋላ ስንት ቀን አብራችሁ ነበራችሁ? አዳምጠኛ ላስረዳክ በእናትህ። እሺ እሱ ጀርመኒ ያለ በ5 መጣ ፔሬዴ። ልብ በል እየመዘገብክ ማለት ነው። በ5 ሲመጣ በ8 ሄደ የኔ ፔሬድ ማለት ነው። እሱ ደግሞ በስንት መጣ? ኢትዮጵያ በስንት ገባ? በ11 ኢትዮጵያ ገባ። በ11 ኢትዮጵያ ገባ። በ11 ኢትዮጵያ ገባ። ዶክተርዬ ጦልጣላ የምትለው ነገር እንኳን በአግባቡ እንትላት። እሺ እና እኔ ከመምጣቴ በፊት 3 ቀን ፔሬድ ነኝ ብለኛለች። እሺ እናት ቀጥይ። እንዴት ላውራ የመሰረንት ልጅ እና በ8 ሄደ በ11 ኢትዮጵያ ገባ እሱ ማለት ነው። ኦኬ ኢትዮጵያ በ11 ገባ። ከዛ በ8 ሄደ ተመልሶ እሱ። ልብ በል የኔ ፔሬድ ደግሞ መምጣት የነበረበት በ5 እና ምንም ክርክር አያስፈልግም። ሄሉዬ አሁን ምን የሱ ነው በቃ ምንም ክርክር አያስፈልግም። እና እኔ መረጃ ይዤ እዚህ ጋር ሰው ለምን አይረዳኝም ነው ልንገር ዶክተር። እዚህ ጋር በጣም ያለች እጄ ላይ እኔ ምን ያደርግልኛል? እሱ ገንዘብ እሱ እንደሚለኝ እሱ ስሜን እንደሚያቆሽሸው አይደለም። እኔ እውነት እግዚአብሔር ምስክሬ ነው። እውነትና ንጋት እያደረ ይጠራል አይደለ? ስሙኝ የኢትዮጵያ ስሙኝማ ለኔ ማናገሩኝ አንድ ኮሜንት ምን አለ? ያጎቷ ወይም ደግሞ የዶክተር ነው አረጋግጡ እያለ ነውና እኔ እንግዲህ የነበርኩበትን ጊዜ እኔ ከ3 ቀን መምጣት በፊት ፔሬድ ነኝ ብለኛለች። ከሷ ጋር ግንኙነት አላረኩም እኮ። ከዛ በኋላ ፔሬዱ ከቆመ በኋላ ከሷ ጋር ከነበር አላረኩም። 3 ቀን ፔሬድ ነኝ ብለኛለች። በቃ መጥቻለሁ እንደዛ። አዎ ችግር የለውም እኮ ሶልዬ ልትሄድ ስትል ያለው ፔሬድ ምንም ችግር የለውም። አንተ የምትለው ፔሬድ የምትለው እሷ የለም የምትለው ልዩነት አያመጣም። ቤት ልዩነት አያመጣም። ግን አሁን ቅድም ካልኩት ባደረገ በኋላ እኔ ፔሬድ አላየሁም። በ16 ነው ቼክአፕ የተደረኩት። ችግር የለውም። ለምን ከከሬስ እውነቱን የማወራው እኔ አሁን ያሞኔ እውነት ይዤ ነው የማወራው። አሁን በአጠቃላይ ሶል ሚውታል እዚህ ቦታ ቀኑንም ሰዓቱንም ማነው ቀኑንም የሄደበትንም እሱ የመጣበትንም ፔሬድ የሄደበትንም ቀን ስለማውቀው እኔ አሁን ምንም አልፈልግም። እዚህ ጋር አንድ ነገር ብቻ እንድትሉኝ ነው የምፈልገው። እሱን ተውት። ግን አንድ ነገር ቃል እገባላችኋለሁ። ሄልዬ ቃል እገባልሻለሁ። እግዚአብሔር እድሜና ጤና ይስጠን። እቺን ተናግሬ እወርዳለሁ። ድጋሚ ማውራት አልፈልግም። ቃል እገባልሻለሁ። ይሄ ልጅ ይወለድ። እግዚአብሔር ምስክሬ ነው። ይሄ ልጅ ይወለድ። ልጁ ስንት ወር ነው እናት? በአልትራሳውንድ ነው ገና እንትን አሁን አልትራሳውንዱ አሁን የሚለው ቀኑ ኤጅ ብሎ 30 ይላል። ኤኒዌይስ ግን ቅድም ካልኩሌት ባደረግነው የ4 ሳምንት እርግዝና ሊኖረው ይችላል። አንቺ ቼክ ባረክሽበት ቀን ስቴጂ በአልትራሳውንድ ሲቆጠር 2 ሳምንት አንቺ ልታረጊ የምትችይው የ2 ሳምንት ጽንስ ነው የሚሆነው ይዛ ቀን። ግን በአልትራሳውንድ ሲቆጠር ግን ፔሬድሽን ካየሽበት ጊዜ ጀምሮ ያለውን ሳምንት ነው የሚቆጠረው። ስለዚህ የ4 ሳምንት ብሎ አልትራሳውንዱ ላይ ሊቀመጥ ይችላል። እኔ የኢትዮጵያ አልትራሳውንድ አላውቅም፣ ግን በሌላ ሀገር ግን በሳምንት ነው የሚቆጠረው እንጂ በቀን ኖላ አለሽ ነይ በውስጥ አናግሪ። ኖላ እያለሽ በውስጥ ሃይቤ አይደል ዶክተር? ኦኬ አሁን ምን መሰለሽ እቺ ልጅ በ8 ፔሪድ ቆመ። ከዛ በኋላ ኢቭን እስከ 20 አብሮ ከኖሩ ማለት ነው። ስለዚህ የሱ ነው የሚሆነው። ከ8 ፔሪድ ከቆመበት ቀን ጀምሮ እስከ 20 አብሮ ከኖሩ
ምክንያቱም ከ16 እስከ 23 ነው እርግዝና የሚኖር። አሁን እስከ 23 አብሮ ከ23 ቀን በኋላ ቢሄድ እሱ የሱ ነው የሚሆነው። ከ16 እስከ 23 ባለው ግንኙነት ካረገ ስለዚህ ሞስት ፕሮባብሊ የሱ ነው የሚሆነው። የሱ ነው ማለት ሳይሆን እርግዝና ሊፈጠር ይችላል አይደለም የሚለውን ነው እንጂ የምናወራው። የሱ ነው አይደለም ሁለቱ ነው የሚያውቁትና እግዚአብሔር ነው የሚያውቀው። አሁን ምንድነው እርግዝና ግን ሊከሰት ይችላል። እንደ ሰው ነው ማሰብ ያለብን። እቺ ልጅ ያው አባት የሌለውን ልጅ ማሳደግ የለባትም። ተወልዶም ወደፊት ጭቅጭቅ ነው የሚመጣው እና ለዶክተርና ወይም ለአጎቷ ስጠው። አባቴ እኔ ያደርኩበትን ያገኘሁበትን ጊዜ አውቀዋለሁ። የኔ ልጅ ያልሆነ የኔ ነብይ አንቀበልም። ስመኝማ ምን እንደሚያጋጥማት አውቃለሁ። ሰው መሆን እንዳለባት ነው የመከርኳት እኔ። ይሄንን እንዲህ ነገር ከሆነ ግን ያጎቷ ነው ወይም ደግሞ የዚህ ዶክተር ነይ ባይ የነሱ ነው። ይሄ 4 ነጥብ። እኔ ያለሁበትን የነበርኩትን እሷ ቼክ አድርጋለች። የላትም እርግዝና። ከ2 ቀንም ፔሬድ መጣኝ ብላለች። ከ3 ቀንም እኔ መጥቻለሁ። ግንኙነትም አልፈጸምኩም። እስከዛን ጊዜ ደግሞ ፔሬድ ነበራት። እንዴት ነው የምታረግዘው? ለምንድን ነው አጎቷን የጠረጠርከው? ሚስትን ማን አጎቷማ ታጋግዘን እንበለዋለን ተባብሎ ሲደዋወሉ የነበሩትን ቮይስን መሰጅን ሁሉ እጀላይ ነው። ነኝ ያልኩት እሱ ምንም አላለም። አጎቷ ከእሷ የባሰ ሰይጣን ነው። እህቷ ግን ከእሷ ታናሽ ናት። ተይ እንደዚህ አይባልም እያለች ነበረች። ሪካርድ ያዥልኝ ያዥ አለ። ቮይስ አለ እኮ ቮይስ አለ። ለማለት ይቀበላቸው ምንም ፍራቻ የእግዚአብሔር ፍራቻም የላቸው። እንዴት ናት ከኔ ጋር ነበረችና አርግዛለች ብዬ እኔ እንደዚህ የሚሆነው? እሺ አሁን በዚህ እንስማማ። ሁላችሁም ከታችም ከላይም ያላችሁ እየሰማችሁ ነው። በዚህ እንስማማ። አንደኛ ነገር መልስ ይስጠኝ። አንዴና ለመጨረሻ ጊዜ እያስተጋባ ነው እንትን ድምጽ ነውና ሶል ሚውት አድርገው። መልስ ይስጠኝ። እኔ ቀኑንም አውቀዋለሁ። ራሱም ደግሞ መዝግቦ ይዟል። ይሄ ለራሱ ሲል ለፈጣሪ ሲል ራሱ ቅድምም ደግሞ ተናግሯል። መዝግቤ ይዤዋለሁ ብሏል። እና እኔ ቃል ልግባልሽ የልዬ እድሜና ጤና ይስጠን። አንደኛ ትከታተይኛለሽ፣ ታይኛለሽ። ምክንያቱም እርግዝናና እውነት ተደብቆ አይቀርም፣ ይወጣል። ሁለተኛ እኔ ለሱ ብዬ በየሚዲያው እንዲወጣልሽ ነው የምትወልጂው ወይስ ልጁን ስለምትፈልጊ ወይንም ደግሞ የኔ አይደለም ለምንድን ነው የምትወልጂው? እኔ አሁን ከሱ የምፈልገው እሱ እየካደ ነው አይደለም። ስለካደ እኔ ደግሞ ልጁ ሳይወለድ ዴኔን ማድረግ አይቻልም ስለተባለ ነው እንጂ ሆዴ ውስጥ እያለ ዴኔን ማድረግ ቢችል ደስ ይለኝ ነበረ። ግን ይሄን ልናገር ነበረ። አንቺ ልጁን ትፈልጊዋለሽ፣ እንደገና ደግሞ ወንጀልም ስለሆነ ኃጢያትም ስለሆነ ነው ወይስ ልጅ መውለድ ስለምትፈልጊ ነው የምትወልጂው? ወይስ ለሱ ለማረጋገጥ እሱ ውሸታም ለማስባል ለምትወልጂው? እሱ ከካደ ወልደዋለሁ፣ አንቺም ትከታተኛለሽ። ያለውን ነገር እስከ መጨረሻው ጥግ እንሄዳለን። ወልደዋለሁ፣ ዴኔኑን እናረጋግጣለን። እኔ አሁን በዚህ ነው ተስማምቼ የምወጣው። ዴኔኑን እናረጋግጣለን። አይ እኔ በሬዴ የመጣበትን ቀን ከሱ ጋር የነበርኩበትን 1 ወር ሁሉ አልካድኩም፣ ግን ምንም ነገር አልፈልግም ቢልሽስ? ልጁ የሱ መሆኑን ካወቀማ ምን ያደርግልኛል? እኔ ወለድ አይወለድ ፈልገዋለሁ ልጁን ካለ ይወለድለታል። ይመን ማመኑንም ፈልገው ነው፣ ሌላ ነገር አይደለም እኮ። አሁን እዚህ ጋር ለምን መሰለሽ ልቡ የሚያውቀው መዝግቦ ያዘው አለ እሱ። እኔም ልብ የሚያውቀው መዝግቦ ያዘው። አንድ ተናገር አንድ ለማብላት ነው የሚወለደው። አንድ በሱ ልክ፣ 2 እሱ ከፈለገ። አንቺስ ምንድነው የምታስበው? አሁን እኮ
ከዛ ነሳ ለልጁም አስባችኋል ግን ለሚወለደው ልጅ አስባችኋል ከተንባ አንድ ለሱ ከዋሸ እሱን ለማዋረድ ነው አንደኛው ፖይንት ሁለተኛው ደግሞ እሱ ለጅሊን ካለ ያንቺስ ፍላጎት ምንድነው እሱ ለጅሊን ካለማ ለምን ነፍስ አጠፋለሁኝ ይወልዳለሁ ልጅ ፈልገዋለሁ ፍላጎት አሁንም እያሟላሽ ያለሽው አንቺ ምንድነው የምታስብ ምንድነው የምትፈልጊው አንቺ እኔ እውነቱን ያውጣልኝ እዚህ ጋር እኔ ያልሆነውን ነገር ሆኗል ብዬ አደባባይ ላይ ወጥቼ አልዋሽም እሱ የሱን ውሸታምና እውነት ለማረጋገጥ በአንደኛ ፖይንት ለዚህ ተወልጃለሽ ሁለተኛ ደግሞ እሱ ልጁን ፈልጓለሁ ለጅሊን ስልሽ ልትወልጁ ነው ያንቺ ፍላጎትስ ምንድነው አንድና ሁለት እስቲ ተናገር ያንቺ ከሱ ውጭ እኔ እሺ የኔ ፍላጎት ምን እንደሆነ ታውቂያለሽ ኤልዬ ፈርሞልኛል አንደኛ 80ም አልተቀደደም በነገራችን ላይ ወደ 80ም እንመጣለን ጎሽ እግዚአብሔር ዘመንሽን ይባርክ እናትዋ ፈርሞ በቀለበት አስሮኝ ነው ሄደው 80ም አለ እኔ የ80 ሚስቱ እንደሆንኩኝ አውቃለሁ ለሱ እሱ ዛሬ ላይ ቢክድም ማለት ነው የ80 ሚስት ነኝ ሚስቴ ናት ልጁም ይወለድልኝ እኔ ከሷ ጋር ቀጥላለሁኝ ተግባብቼ ተስማምቼ ካለ እሰየው ነው ሁለተኛ ወደዚህ ደግሞ ወደኔ ደግሞ ስመጣ እኔ ነው ሰይጣና ማዳፋም ካንቺ ጋር ተስማምቼ የሚኖረው ጅልት ልብ በሉ እንግዲህ ልብ አርጉ ቅጂልኝ ድምጹን ያዥልኝ ድምጹን እየቀዳሽልኝ በደንብ ያዥልኝ ሪካርድ በደንብ ያዥልኝ እሺ ችግር የለውም እሺ ስለዚህ ያው መልስ መልሷል እኔ ጋር ተስማምቶ እንትን ማይል ከሆነ እንግዲህ ምንም ማድረግ አይቻልም በቃ ይሄንን ለኔም ግራ ገብቶኛል ቤቲ አንድ ጥያቄ ልጠይቅሽ እሺ እኔ ቆንጆ ይቅርታ እንዳትናደጂ እውነቱን ነው የምነግርሽ አንደኛ የሱን ለማሟላት ነው የምትፈልጊው ያንቺን ፍላጎት አይደለም ሁለተኛ ይሄንን ልጅ አምጥቼስ ብለሽ ለልጁ ሳስበሻል ላይ ወንዱን ሲታሩን ነው ብቻ ለጻኑ ልጅ ሳስበሻል ሶስተኛ የአንድ ወር ትዳር ነው ትዳር ምትዩ አንድ ወራችሁ ኮነ ቆንጂ ከ40 አመት ያገባሽ ነው እኮ ያስመሰልሽው ለአንድ ወር ላወቅሽው ወንድ አንድ ጊዜ ላይ እዳስማር ለአንድ ወር መጣ እዛ ጋር ለተዝናና ገባሽ አገባሻለሁ ብለሽ ዋሽቶሽ ሊሆን ይችላል ግን ለአንድ ወር እንደዛ ላደረገልሽ ወንድ ማለት ነው የአንድ ወር 80 ባሌ ነው ነው ሂስ ናት የኔ ቆንጆ እውነቱን ላይክ እውነት ሪያሊቲ ኑሪ እናቴ ገባሽ ማለት ቀልድ ነው አው ሌላው ነገር ደግሞ እኔ ደግሞ መጨመር የምፈልገው እዚህ ጋር ቢያምን አው እሺ አሳድጋለሁ ቢል ጋራንቲ አይደለም ላንቺ የትዳርም ፎቶ ምናምንም አርገሽ ኤምባሲ ሄደሽ የምታስፈልጊው ጋራንቲ አይደለም ይረዳሻል አይረዳሽም ጋራንቲ አይደለም እሱን ደግሞ በአይምሮሽ አስቀምጪ ምክንያቱም በጣም ብዙ ሴቶች አሉ የሚያለቅሱ አሁን አይደለም ያለበት ሀገር ይሄን እኮ ልጆች ያሉት ባለ ትዳር እኮ ሊሆን ይችላል ተደብቆም ደብቆሽ እዛ ጋር የመቶ ተጫውቶብሽም እኮ ሊሆን ይችላልና ባሌ ነው ብለሽ ለአንድ ወር ላወቅሽው ልጅ እንደዚህ አትሁኚ አይዋልሽ ሊሆን ይችላል ገባሽ እኮ ለምን እንደሆነ ታውቂያለሽ ፍቅር 6 ወር አብረን አውርተናል አብረን ቆይተናል 6 ወር ማለት ነው በስልክ እና ሁሉን ነገር እንግዲህ አሁን ሁለት ሳምንት ነው ተወቃችን ሁለት ሳምንት ነው አትዋሺ አንቺ ሰይጣን አትዋሺ ሰይጣን ሁለት ሳምንት ነው ተወቃችን 6 ወር አይደለም አትዋሺ እሺ አደባባይ ላይ ቁጭ ብዬ ነው ሰውን አልሳደብ ምክንያቱም የኢትዮጵያ ሕዝብ እየሰማኝ ስለሆነ ማለት ነው በስነ ስርዓት እኔ ነው መመለስ የምፈልገው ለአንተ ለአንተ ባልከው ብቻ ይሁንልህ በቃ እሺ ይሁንልህ በእያንዳንዱ ነገር መረጃ ስላለኝ እኔ ካንተ ጋር የምደረቅበትም ምክንያት የለም ምንም የምልበትም ነገር የለም ስለዚህ እህቶቼ እባካችሁ ከላይም ከታችን ለአንዴና ለመጨረሻ ጊዜ ምን ትመክሩኛላችሁ ምን ትሉኛላችሁ ግራ ገብቶኛል ተጨንቄ የሰማንያው ብር እንትን ላይ ምን ይላል መሰላችሁ ማንኛውንም በመሃላችን ያለ በቃ እንደ ምክር እንደሚመክርሽ ወለዱና ለሰያስጭ
ዝርዝር መግለጫ ይላል። በግል ንብረት እንቅልፍ እንደቀጠለ ይሆናል ይላል። ከዚህ በኋላ በሆነ በማንኛውም የግል ንብረት የሚባል የለም፣ የጋራችን ነው ይላል። ግን ፎቶ ምናምን የለውም የትዳራችሁ ወረቀት። ለምንድን ነው ፎቶ? ይህንን እንዳለ የውሸት ነው። የውሸት እንደሆነም ሁሉም ደርሰኛል። እኔም ዶክተር ነኝ ብሎ እንደዚህ ብሎኛል አላልኩም። ሁሉም ውሸት ነው። ወረቀት ውሸት ነው። የሰማንያው የጋብቻችሁ ውሸት ነው። አይደለም የወረቀት የሕክምናው የተፈራረምነው አይደለም፣ የሕክምና መስረጃው ውሸት ነው። አሁን እኮ እዚህ ላይ ይቅርታ አድርጉልኝ፣ በመሀከል ልግባና ሰውየው ሴትየዋን በነገራችን ላይ አዳማ ያለ ሰው እያሳወቀኝ ነው። ሄዳ ምርመራ ታድርግላት ጋይስ። ሰለሞን አዳማ ያለ ሰው እየደወለልኝ ነው ላስገባት ማለት ሄዳ አቦ ምንድነው ጋዴምሽ እኔ ከምን ነገር የተቀመጥኩት 10 ሰዓት ትቻችሁ ነው የምወጣው። እኔ እሱን ለማሳመን ብዬ ቆይ አንዴ እያወራ ነው ከታች። ቆይ አንዴ ልዬ ቆይ ካስተል ሁሉ ፎር ናቲንግ እዚህ ያለን ናቲንግ ያ እኔ በመሀከል ልግባና ኦኬ ሄሊዬ ወደ አቆቷ ደወልሽ። አሁን እኮ ናዝሬት አዳማ ያለ ሰው አግኝቻለሁ። ምርመራ ነው ያለው። ወደ ወደቀው ይሄድና ቆይ ዶክተር አንዴ አቁም። ቤቲ ምርመራ ይዞ አንቺ ጋር ሰው ሊመጣ ነው። ተስማሚያለሽ? ዶክተር ሚውት አርግ። ይኸውልሽ እኔ ማለት ነው አንድ ነገር ልንገርሽና ማለት ነው እንደሰው እኔ የሆነውን ሆኗል ያልሆነውን ሆኗል ብዬ እኔ ራሴን ዝቅ አድርጌ እዚህ አደባባይ ላይ ቁጭ ብዬ የእሷንም ጊዜ አቃጥዬ ቤቲ ይሄን ነገር ልጠይቅሽ አንድ ጊዜ ቤቲ ሄለን፣ ምክንያቱም የእርግዝና መመርመሪያ ይዞ ወደ አንቺ ነው እየመጣ ያለ የምትይው ነገር ከማን የተረገዘ ነው? የማን ሚስት ለመረምር ነው የመጣ ያለ ሰውየው? ምክንያቱም እኔ የነበርኩትም ከ5 ቀን ተመርምር ያለች ሕክምና ዶቼ ካርጋለች። ሁለተኛ ደግሞ ፔሬዷ መጣለች 3 ቀን እኔ ከመምጣቴ በፊት እና ከሌላ ያረገዘችው ቢሆንስ እኔ የማን እርጉዝ ብዬ ነው የሚቀበለው? እሱማ እንዳለ ነው። ቅድም እኮ ብለናል እንደማጠረጥራት ስለማታምናን ነው ወይ ስል በፍጹም ነው ብላል እኮ። ኤችዲ አንድ ጥያቄ ልጠይቅህ ከቀርታ ጋር ነገር ብዙ ስለሆነ ብለናል። እርግዝና አለ ማለት ነው። ቅድም እኮ ብለናል። እርግዝና አለ ማለት አውቶማቲክሊ የሰለሞን ነው ማለት አይደለም። ይሄን የሚያውቀው እግዚአብሔር እሷና እሱ ናቸው ብለን እኮ ይሄንን እኮ ቅድም ጨርሰናል። ነገር ግን ስቴፕ ባይ ስቴፕ ስንሄድ ከመጀመሪያውንም ጀምሮ እርጉዝ ናት ወይስ አይደለም የሚለውን ከሱን ጀምር በማለት ነው። ኦኬ ሶል እንጂ አሁን ተመርምራ ሰው መጥቶ መመርመሪያውን ይዞ ሄዶ ፕሬግናንት የሚል ካየን ያንተ ነው ልንልህ እኮ አይደለም። ግን አትሊስት መንደርደሪያ ይሆናል ነው። ሌላው ነገር ደግሞ ኢትዮጵያ ይኑር አይኑር ሄሉ ማጣራት ምትቺ ከሆነ አሁን በውጪ ልጁ ሳይወለድ ዲኤንኤ መመርመር ይችላል። ከይሄ ውሃ አለ አይደለም፣ ጽንስ ውስጥ ውሃ አለ አይደለ? ከውሃው ትንሽ ወስደው ይመረመራል። በሱም መታወቅ ይችላል። ኢትዮጵያውን በጣም የረቀቁ እንትኖች አሉ፣ ክሊኒኮች አሉ እንደዛ የሚሰሩ ብዙ ነገር የሚሰሩ። ስለዚህ እሱም ስላለ ችግር የለውም። አሁን ግን ቤትዬ ሄሉ እያለችሽ ያለችው ነገር ምን መሰለሽ? ሄሉ እያለችሽ ያለችው እንደ መንደርደሪያ እንደ መነሻ እንዲሆነን አሁን አዳማ አንቺ አካባቢ የእርግዝና መመርመሪያ ነች በሽንት የምታውቀዋለች አይደለም? እሷን ይዘው ይምጡና መንደርደሪያ እንዲሆነን ማለት ነው። ይምጡ ወይስ እንዴት ነው? ተስማሚያለሽ ወይ ነው? እኔ ችግር የለም። አሁን እዚህ ጋር ለምን መሰለሽ አንደኛ ነገር ማወቅ ያለብሽ እኔ ይምጡ አልፈራም አልኮራም። ምክንያቱም ሀቄን ይዤ ነው የምጓዘው። ይምጡ ግን
አንቺ እዚህ ጋር ህሊና ያለ ሰው አይምሮ ያለው ሰው እንዴት ነው ያላረገዝኩትን አርግዣለሁና ይሄ ሰውዬ በሚዲያ ይጠየቅልኝ ብዬ እኔ እሱን ሚዲያ ለሚዲያ ይዤ መንከራተተው? ግን ቤት ከዚህ ካጎት ለመብላት ነው የገባህ ብለሽ እያወራሽ አይደለሽም? አሁን ለማን ልታሳምን ነው እንደዚህ ብለሽ የምታወሪው? እንደዚህ ብለሽ የምታወሪ ካጎትሽ ጋር ለመብላት ነው የገባሁት ብለሽ ካጎትሽ ጋር የምትላላከው የነበረ ቦይስ እኮ አለ ከኔ ጋር። እውነተኛው ለመምሰል አትቅረቢ። አዎ ከኔ ጋር አለ ቦይስ እኮ ከኔ ጋር አለ። ያንቺ ደውለሽ የምታወሪ የነበርሽ ከእህትሽ ካጎትሽ አለ ከኔ ጋር። ወዴት ነው የምትሄጂው? ስለዚህ ምንም ያረገዝሽም ልትሆን ትችላለሽ፣ አርግዘሽም ልትሆን ትችላለሽ። አንድ እግዚአብሔርና አንቺ ነው የምታውቁት። ስለዚህ የዲኤንኤ ነው ደግሞ ኦኬ እርግዝ ልትሆን ትችላለሽ እንዳለችው ኤደን፣ ግን ሲወለጅ ልጁ ደግሞ በዲኤንኤ ደግሞ ይመረመራል ማለት ነው። አለበለዚህ ስላለቀሽ በዚህ ወጣሽ ስለተናገርሽ ግን እኔ አምኜ እንዲቀበል ብለሽ እንዳታስቢ። እኔ ቀላል ሰው አይደለም። ሌላው ደግሞ ዶክተር አሁን ሌላ ነገር አንድ ጥያቄ ደግሞ የምጠይቅህ ነገር ዶክተር አለ አለው። እሺ የምጠይቅህ ነገር አሁን እሷ ሄዳ ክሊኒክ ሄዳ አልትራሳውንድ በተነሳችበት ቀን ያ ኦኬ አልትራሳውንድ ያሳያል በዛ የሁለት ሳምንት ጽንስ ነው። አልትራሳውንድ ሜጀር ያደርጋል ወይስ አያደርግም? ይሄንን ያው እኔ ያውቃለሁ ግን ካንተ ልስማ ብዬ ነው። ኦኬ ኤደንዬ እንትን ነው እቺ ልጅ በ8 ነው የቆመው አይደለ? አይደል? ያ በ8 ቆመ። ነገር ግን እቺ ልጅ ማርገዝ የምትችለው በ16ኛ እና በ16ኛ እስከ 23ኛ ማለት በ19 ስለሚዘጋጅ እንቁላሉ በዚህ ቀናት ውስጥ ነው አይደል? እየሰማችሁኝ ነው? ልክ ነህ፣ ልክ ነህ። ስለዚህ መቼ ነው እርግዝናዋን ቼክ ያደረገችው? አሁን በዛኛው በ8 ነው። በዛኛው እሱ ከሄደ በኋላ በ16 ነው። ያው እሱ በ8 ሄደ ነው በ16። የትኛው 16? የዚህኛው የፊታችን ሄደ በኋላ በወሩ እሱ በሳምንቱ ምናምን ማለት ነው። ኦኬ በ8 ቆመ። ላ አዳምጠኛው ለአባቴ በ5 እሱ ኢትዮጵያ ሳይመጣ በፊት በ5 ፔሬድ መጣ። በ8 ቆመ። አዎ ከዛ እሱ ደግሞ በ11 ኢትዮጵያ ገባ ማለት ነው። ኦኬ እሺ ግንኙነት ያደረጋችሁ በስንተኛው ቀን ላይ ነው? ኖ ዶክተር በቃ ወሩን ሙሉ ነው ሲያረጉ የነበረው። ኦኬ በዛ ስለዚህ አሁን ሞስት ፕሮባብሊ አሁን የሱ ነው የምናምን አልልም እርግዝና ይፈጠራል። ያ ስለዚህ አሁን 1 ወር ነው ማለት እኮ ይሄ ልጅ 1 ወር ነው ማለት ነው። ፔሪዱ በዛኛው ወር ካልመጣ በቃ በ5 ነበር መምጣት የነበረበት። ይሄኛው 5 የፊታችን 5 በ5 ሳይመጣ ቀረ። በ16 ቼክ ተደረኩኝ ማለት ነው። በቃ ያ ስለዚህ ስንት ይሆናል? ቢያንስ አሁን 1 ወር ከምናምን ማለት እኮ ይሄ ልጅ ኖ ጽንሱ ግን የ2 ሳምንት ነው የሚሆነው። ያው ማለት በዛኛው መምጣት የነበረበት ስለዚህ በ5 ቆየ። በ16 ነው ያየችው ወር ነው እንጂ የሚሆነው በ16 ቆጪ ታረግዛለች ብለናል እኮ በ16 ማታረግዝን ያው አሁን ፕሮባቢሊቲ ነው ልታረግዝ ትችላለች ግን በ5 ኤኒዌይ ሜጀር ሲደረግ የሜጀር ሲደረግ አልትራሳውንድ ላይ መምጣት ነበረበት። ያውኑ ወር ላይ በ5 ያለፈው ወር 5 መምጣት ነበረበት። እኔ ግን ገባኝ። ስለዚህ 4 ዊክ አሁን 1 ወር ነው የሚሆነው። ስለዚህ አሁን ዲፔንዲንግ ኦን ዳት ዶክተሩ በጣም ብቃቱ ነው የዶክተሩ ብቃት ነው የሚታየው። ኦኬ እና ስለዚህ የ4 ዊክስ ጽንስ ነው የሚኖረው። የ4 ዊክስ ነው የሚሆነው። አዎ 4 ዊክስ ነው የሚሆነው። ላይ ግን አልትራሳውንድ ነው የምልክ። አሁን ይሄ የባለሙያዎች እንትን ነው። ይታያል የ4 ዊክስ ይታያል። አዎ በጣም እሺ ይታያል።
አሁን እሱ ሞቷል። መጨቃጨቁም አስፈላጊ አይደለም። ቀኑ ሙሉ ስንጨቃጨቅ ነው። ወላጅና ወጥተህ ሽጪው ነው ያለው። ይታያል። አሁን ዲኤንኤ ማለት ነው። ማነሽ ቅድም እደነሽ ያወራሽው? አዎ ይታያል። አዳዲስ ክሊኒኮች አሉ በጣም ብዙ የረቀቀ እንትን ያላቸውና አሁን ዲኤንኤ ያልሽው ማለት ነው። ሜቢ እኛ ሀገር ሴታፕ አላቆም እንጂ እስካሁን ማለት የተሰራ ነገር አላየሁትም። ሜቢ አዲስ አበባ ውስጥ ሊኖር ይችላል። ከፍሉድ ከአምኖቲክ ፍሉድ እና ከልጁ እንትን ይወሰዳል። ትክክል ነሽ። ቅድም ያልሽው አይደነሽ? ማን ያለው? አዎ ከሰባተኛው ዊክ እስከ 10ኛው ዊክ ውስጥ ራሱ ይታያል። ይቻላል። እሱ ነው አይደለም የሚወሰደው ምርመራው እሱ ነው ማለት እሱ ያለው ምን ነው ታዲያ? ከየት መጥቶ ነው ዲኤንኤን የሚሰጠው? ከልጁ አሁን እንትን አለ እኮ የእንግዴ ልጅ የሚባል አለ። ከዛ ውስጥ የሚወሰደው ግን እዚህ ሀገር ላይ እንደዛ አይነት ኢንቬንሲቭ ፕሮሲጀር ይሰራል ወይ የሚለው ነው እንጂ ልጁን የሚሸፍን ውሃ አለ። አሁን ሰው እየሆነ እየመጣ ነው። ገብቶሻል? እና ለእሷ በሚገባት በኢትዮጵያ በአማርኛ አጠራሩ ሽርት ውሃ ነው የሚባለው እና ያ በቃ ይወሰድና ነው የሚመረመረው። እሷ ግን እየጠየቀች ያለችው እሱ ጀርመን ነው ያለው፣ እሱስ ይስማማል ወይ ነው? ከተስማሙ ግን አሁን እኔ አንዳንዴ እኮ የሰው ልጅ እንዴ ስንት ሰው እኮ ልጅ አቶ የሰው ልጅን እያሳደገ አይደል እንዴ? ኤችዲ የሚታወራው ጨምረው ነገር አለ። ስለዚህ እሱም ተስማምቶ እቺ ልጅ አጣያትን ፈርታ የሆነ ነገር እኔ የህይወቷ ስጋት ሆኖባት ከሁለታችሁም የተለየ ነው። ከሁለታችሁም ይለያል። እሷ የምትፈልገው ልጁን እንዲወለድ ሆኖ በኋላ እንዲጠራ ነው የምትፈልገው ዲኤንኤው። እሱ ደግሞ የሚለው ኦልሬዲ ኮንትሮቨርሻል ነው። እሱ የሚያወራው እሱ ያለው ምንድነው? ፒሪየድ መጥቶ ከመሳፈሬ በፊት 3 ቀን ከሷ ጋራ ምንም ያደረኩት ሴክሹዋል ኢንተርኮርስ የለም ነው። ያ ከሆነ አላመነበትም ማለት ነው። ጥርጣሬ አለ። እቺ ልጅ ጽንሷ ገና 2 ወር አልሞላውም ገና there is no reason ሰፈር ማድረግ የለባትም ወይ ደግሞ ለወደፊት ራሱ ልጁ ተወልዶ ቻይልድ ሰፖርት እሱ ደግሞ መክፈልም የለበትም። ለምንድን ነው የሚተሳሰሩት? ኦሬዲ አልተስማሙም። ጥላቻ ላይ ናቸው። ለዛ ነው እዚህ የመጡት። there is no point ይሄንን ሁሉ ስለ ጽንሱ ምናምን ማውራቱ ምንም ዋጋ የለውም። ስለዚህ እነዚህ ሰዎች መለያየት ነው ያለባቸው። በቃ አለቀ። እኔ እንደዛ ነው የምትምለው። ምክንያቱም እየተጣሉ ነው ያሉት እዚህ ላይ። ጽንሱ ላይ ደግሞ ክርክር አለ። ይሁ ነው አይደለም። ገና ዲኤንኤ ተመርምሮ ጽንሱ ኤርሊ ስለሆነ ኤምአር ማድረግ ትችላለች። ቀላል ነው። ተርሚኔት ማድረግ ይቻላል እኮ ምንም ዲፊካልት። ሁለት ወሳኙ ሁለቱ ናቸው እንጂ አቦርሽን የሚያስፈልገው ነገር አይደለም። ገና እሱማ ዲናይ ኦልሬዲ ዲናይ እያደረገ ነው። እንደውም ሰው ላይ እየለጠፈ ነው። ዶክተሩ ምናልባት አስረግዟት ሊሆን ይችላል። ቅድም እንደዛ ሲል ነበረ። ያም ሆነ ሉክ ሁለት ያልተስማማ ሐሳብ ነው እዚህ ነው ያለው። እሷ የምትለው ይጠየቅልኝ ሐቁን ይጣልኝ ነው። ስታውስ ያስቀመጠኝ እሱ ነው እንጂ እኮ ዶክተሩ አይደለም። አንድ ወር ሙሉ መፈናፈኛ ሳጥቶኝ ቤት ውስጥ እሱ ሚለው ነው ያልኩት። እኔ እሱ ሚለው ነው። እኔ የሆነውን አላቅም። በመሐከላችሁ እኔ እዚህ እየሰማው ነው። ያም ሆነ እዚህ ላይ መስማማት የለም። እዚህ ላይ ራሱ እየተጣላችሁ ነው ከሄደ ጊዜ ጀምሮ። ስለዚህ አንቺም ጊዜሽን ማቃጠል የለብሽም። የሰው ልጅን የመሰለ ፍጡር ደግሞ እዚህ ምድር ላይ አምጥተሽ እንዲቸገር እንዳታደርጊ እኔ የምለው ነው። ይሄ ሐሳቤ ነው። this is just my opinion። ስለዚህ ኤምአር አድርጊ። ገና 3 ወርም አልሞላውም። is very easy። የትኛውም ክሊኒክ ማድረግ ይችላል። ህይወትሽን ቀጥይ፣ እሱም ህይወቱን ይቀጥል። አለቀ።
why you coming to platform እዚህ 3 ሰዓት 4 ሰዓት የምትከራከሩበት ይሄ ነው አይደለም። ውሃ በረዶ ሆነ በረዶ ውሃ ሆነ you know I mean you just waste your time። አንድ ጥያቄ አለኝ እዚህ ጋር ዲኤንኤ ምርመራ ሲደረግ ግልጽ እንዲሆንልኝ ነው እና ምን ዋጋ አለው ዲኤንኤ ምርመራ ቢደረግልሽ? ኦሬዲ ዲና እያደረገ ነው። ኤችዲ አሁን እኔ እናንተ በምናስብበት መልኩና ብዙዎቻችን አሁን ስንሰማ ያንተ የምትለውን ነው ሼር የምናረገው። ነገር ግን it sounds like she wants it እንዲሆን ነው የምትፈልገው። ኦኬ ሶ you know እንደዛ ከሆነ ደግሞ ሌትስ እንስማትና ምናስማማው ነገር ካለ ወይም ደግሞ እሷ ወደ ሪያላይዜሽን እንድትመጣ ሪያላይዝ እንድታረገውና የራሷን የልቧን የሚላትን ነገር እንድትወስን ለማድረግ ነው። እንዳልከው እሱ መጨረሻ ላይ ፔሪዷ መጥቷል፣ ስለዚህ እርግዝና ላይ ፈጠር ይችላል ብሏል። እሷ ደግሞ ፔሪድ አልመጣም ነበር ብላለች። ስለዚህ ይሄንን እኛ ገርፈን አናሳምናቸውም። ሁለት የተለያየ ነገር ነው ያለው። እሱን ልዩነት እንዳለ እንደው ሚዲየት እናርግ በሚል ነው እንጂ እንደ ትክክለኛ አይምሮ ስናስበው እኮ ኤችዲ አንተ ያልከውን ነው ሁላችንም ሼር የምናረገው። ግን ሰለሞን በቃ በዚህ አስማሙኝ። አሁን እሱ ያለው ጀርመን ነው፣ እኔ ያለሁት ኢትዮጵያ ነው። ጸጉር ይልክልሻል፣ ምን ችግር አለው? በፖስታ ደግሞ ወይ አሁን አስገቢው። ጸጉር እኮ መላክ ነው እኮ ዝም ብሎ በፖስታ። ሄሉዬ አንድ ነገር ብያት ልውጣችልሽ ነው ቤቲ ማነው ሚውት አድርግ ኤችዲ። ይኸውልሽ አንቺ ነሽ ይሄን ነገር መወሰን ያለብሽ። አንደኛ ነገር ብትወልጂውም ይሄ ሰውዬ ላይፍሽ ላይ ላይኖር ይችላል። ፋይናንሻሊ በብርም ሰፖርት ላይ ያደርግሽ ይችላል። ከሁለት ልጅ ጋር ሲንግል ማም ሆነሽ ይችላል ሳይሆን አይኖርም፣ ጭራሽ አይኖርም። ስለዚህ በልጅ ይዘዋለሁ ብለሽ አስበሽ ከሆነ በጣም ተሳስተሻል። ሁለተኛ ነገር አንቺ ህይወትሽን እዚህ ላይ ቆም ብለሽ አስቢ። ከሁለት ልጅ ጋር ሆነሽ እንደገና ሲንግል ማም ሆነሽ በቃ ስታክ ነው የምታደርጊው ላይፍሽን። ስለዚህ የምትወስኙ ውሳኔ አንቺ ለወደፊቱ በቃ ተጣጥሬ ራሴ ወጣዋለሁ ብለሽ የምትዩን ነው እንጂ የምትወስኙ ይሄ ሰው ሊረዳኝ ይችላል ይሄ ሰው፣ ምክንያቱም ነገ ምን እንደሚፈጠር አታውቂም የሰው ህይወት ላይ። ይሄንን አንቺ ነሽ መወሰን ያለብሽ። ሰውየውን እርሺው በቃ ገባሽ? እናንተ ወስኑልኝ ምን ላድርግ ምን አላድርግ ማለት የለሽ። ጋር አብራችሁ ጊዜያችሁን ሰውታችሁ ዋጋ ከፍላችሁ እዚህ ቦታ ላይ ከኔ ጋር ላላችሁ ሰዎች ኤልዬ ቤትዬ ምን ወሰንሽ አንቺ? ወይ አስጨርሽኝ አንዴ። ሁላችሁንም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልን፣ እድሜ ላይ እድሜ ይጨምርላችሁ። ሌላ ምንም የምለው ነገር የለም። እሱ ልክ ነች። አሁን ኤዲዬ ተናግራ ጨርሰዋለች። በቃ እኔ ምንም በቃ አሁን ስለዚህ ያለው ነገር ምንድነው? በራሴ ላይ እርምጃ ወስዳለሁኝ። እኔ ያለ አባት ልጁን ማሳደግ አልፈልግም። ግን ምን አደርጋለሁኝ? አንድ ነገር እንድታቂልኝ የምፈልገው እኔ እሄዳለሁኝ፣ አንትራሳውንድ እነሳለሁኝ። ወሩንም ጊዜውንም ቀኑንም አንትራሳውንድ ስለሚያውቀው ተነስቼ ሁሉን ነገር ጨራርሼ ሄልዬ ላንቺ በውስጥ መስመር እልክልሻለሁኝ። ከዛ ወደ ራሴ እርምጃ ሄዳለሁ ማለት ነው። እኔ አሁን እዚህ ጋር በተቻለው አቅም ምናልባት ሊናው ተጸጽቶ አይምሮ ኖሮት እንደዛ ተንገብግቦ ውለጅልኝ እንዳለ እዚህ ጋር ምናልባት ተቀይሮ እንትን ይላል በሚል ነው ይሄን ሁሉ ጊዜያችንን የፈጀነው ማለት ነው። ስለዚህ ከዚህ በላይ ምንም አይነት እንትን ስለሌለ አጥጋቢ መልስም ስለሌለ እኔ የራሴን እርምጃ ወስዳለሁኝ። እንዳለችው ማለት ልጁን አትወልጂው? አልወልደውም፣ በቃ አልወልደውም፣ አስወጣዋለሁ። ምክንያቱም ለአንቺ አንድ ማስረጃ አንትራሳውንድ ሄጄ እነሳና አመጣለሁ፣ አሳይሻለሁኝ ከስንት ጊዜ እስከ ስንት ጊዜ የሚለውን ቀኑንና ወሩን ይገልጽልኛል። ከዛ በኋላ ልጁን አልወልደውም፣ አስወጣዋለሁኝ። እኔ ህይወቴን እመራለሁ። ስለዚህ ሶል ወጣ እንዴ? ሶል ወጣ ቢያንስ በሕክምና እንኳን አይረዳትም። ቆይ እኔ እኮ ትንሽ የሆነ ሰው ነሽ ሄሉዬ፣ ልክ ነሽ። እኔ አይደለም እያለ እንዴት ታዩ? አቦ ቆይ አንዴ ሚዩት አድርጉ። ምንድነው ግን ማይኩ ዛሬ ሁሉ ሰው ውጪ ነው ያለው። እኔ ብቻ ነኝ እንደ ቤት የተጎለጥኩት? ጋይስ ኔትወርክ ደግሞ ወጥቷል። አሁን የለም ላይ እንትን ላይ አይደለም ያለው
ሶል አለ ሶል ናግባ ሶል ናግባ በሕክምናስ በምን አትረዳትም ታዲያ? በአንቺ በኩል ረዳታለሁ ብለህ ነበር አለ ቀድም ቀጥታ ስንደዋወል። ሃይ አንቺ መርዳት ምን ያስፈልጋል? ከረዳ ቀጥታ እኔን አይረዳኝም እንዴ? ቅድም ላጎቴ እንደዛ ኦኬ፣ ቀጥታ ቴሌፎን ልደውልልኝ ከዛን ወይ እኔ ጋር ቀጥታ ፔፓል ካለው ያስገባልሻል። ሶል ይሄ አይደለም ለክ ማጋኔ ደወልኩት ያ ያለሽ እኔ ላይ የፈረደ ህዝብ ሁሉ እያንዳንዱን ከቃኑ ውስጥ ወደ ቲክቶክ ተመለሶል አንዴ ቀደም የሆነ ነገር አስገቡት ጋይስ። ትንሽ ስለተረበሽኩ ነው። ቀደም እኮ እየሰማሁት አይደል? የሆነ ነገር እንትን ብዬ ነው። ቀጥሉ። ሶልን አስገቡት። ሞዴሬተሮች የላችሁ? አክቲቭ አይደላችሁ? ሶል አንዳንድ ጻፋ እንዲያስገቡ አንዳንድ ጻፋ። ኢትዮ ልክ አይደለን? ቢያንስ ይሄ ልጅ እንኳን እንድትወልድ እንኳን ካልፈለገ ከሷ ጋር ምንም ካልሆነ ለሕክምና ያው ነገር ማድረግ የለበትም። ትክክል፣ በጣም ትክክል። እንደገና ደግሞ ቤቲ ማንንም የማሳመን ግዴታ እኮ የለብሽም። ለራስሽ ወስኝ። ሰው የፈለገውን ነው የሚያምነው፣ የፈለገውን። ይሄ ያንቺ ህይወት ነው። ምንድነው የምትጨነቂው? አሁን የምትወስኚው ውሳኔ እንደዚህ አድርጌ አልትራሳውንድ እንደዚህ ሁሉ ሙያ በልብ ነው የምታረቂው። ናርኪስ ለምን እንደዛ እንዳልኩ ታውቂያለሽ? ሁሉም እኔ ላይ ነው የፈረደች። ሌባ ዳያስፖራውን ብላ ልትበላው እንደዚህ ከስር ያለውን ኮመንት ብታነቢ ያስለካ ዲያስፖራና ሌባውን ሶል እቺ ልጅ በራሴ ላይ ሄጄ እሱ ካልፈለገው ልጁን አልወልደዋል ብላለች። ለዚህ ለሕክምና ምንም ነገር አታረግላትም። ምንም ስራ እንደሌላት ታውቃለህ፣ ልጅ እንዳላት ታውቃለህ። ሌላ ሆነም ቀረም ሁለታችሁም ነው ነገር ያደረጋችሁት ራይት። እና ቢያንስ እና ምን አይነት ፍርድ ነው የምትፈርዶ ሄልዬ? ምክንያቱም እሷ ሰው ለመግደል እየተጣደፈት እያለች ሲጀመር ከማን ነው ያረገዘችው? አንደኛው እኔ ነግሬሻለሁ። እኔ ከ3 ቀን በመምጣት በፊት እንደነበራት ቼክ አርጋም የለኝም ብላለች። አሁን ደግሞ እርግዝ ነኝ ብላለች። የማን ነው እኔ የምከፍለው? ሆነ ደግሞ ምናልባት ያንተ እንኳን ቢሆን በኋላም በውስጥ ልጅ እንትን ከሚል የሆነ ነገር ዝም ብለን ቢሆንም ባይሆንም ብለን የምትረዳን ነገር የለም። እኔ አልፈልግም ገብርኤል በሚያውቀው እኔ አልፈልግም። መንገድ ላይ የተጎዳ ሌላ አጭበርባሪ የሰው ችግር የሚጋፈጡ ሳይሆን የምረዳው እኔ ህልና ያለኝ ሰብአዊ ያለኝ ሰው ነኝ። መንገድ ላይ የወደቁ ሰዎችን እረዳለሁ። ለሷ ግን ሳንቲም አረዳት። ሶል አንድ ነገር የምጨምርልህ ነገር ማለት ነው። ቼክ አርጋ የለም ብላኛለች እርግዝና ላልከው አንተ እዛ በነበርክ ጊዜ ቼክ ብታደርግ ራሱ ገና በጣም ኤርሊ ስለሆነ ኤርሊ ማለት ገና አዲስ ጽንስ ስለሆነ የእርግዝና መመርመሪያው ላይ ኔጌቲቭ ነው የለም ሊል ይችላል። ኦኬ ሶልዬ፣ አሁን ይኸውልህ አንተ አሁን ስሰማ ካንተ ያንተ ልጅ ከሆነ እንዲወጣ አትፈልግም አይደለ? ከሆነ ማለት ነው እንደዚህ ብላ እንደዚያም ሳይሆን ከሆነ እንዲጠፋ አትፈልግም። ስለዚህ አሁን ቢሆንስ ብለን ነው የምናወራው እና ችግር የለውም አንተ የምትለውንም እንሰማሃለን። ነገር ግን ቼክ አርጋ የለም እርግዝና ብላለች ላልከው ነው ይሄንን ልመልስ ላይ የፈለኩት። በጣም ገና አዲስ ጽንስ ሊሆን ስለሚችል አንተ ባልክበት ቀን ቼክ ብታደርግ ራሱ እርግዝና የለም ነው የሚለው። እሱን ልንገርህ ብዬ ነው። ይሁት እንዴት እንደሚደፈው አየ እንዳለ ጫተራ የሆነ ቀፊራ ምናምን ድምጽ ነው የምሰማው። ደስ ይላል፣ ግን ለማይካችን አይሆንም። አዎ ኤችዲ አቀማመጥና አስተካክለህ በጣም ጥሩ ነው ያለው። ኤደን ያልሽው ነገር ሰምቼዋለሁ ማለት ነውና ከዚህም ቀደም ከሄሉ ጋር እያወራን ነበር ማለት ነው። እኔ እንኳን ለልጄ ለሌላም የሚሆን ሰው ነኝ። እግዚአብሔር ይመስገን ጥሩ ህልና አለኝ። ሀብት ባይኖረኝ እንደ ሰው ሰርቼ የሚኖር ሰው ነኝ። ዋናው ነገር ግን እሱ አይደለም ያልሽው መንገድ ግን በእንደዚህም ይረገዛል ያልሽው ነገሮች ኦኬ እስማማለሁ። እኔ ሰው ነኝ፣ አንተ ጥፋተኛ ነህ ተብዬም ከጥፋትም የማይመለስ ሰው አይደለሁም። እኔ እንደዚህ ድርቅ ብዬ የሚኖር ሰው አይደለሁም። የነበረ አግባቡም እንደነገርኩ ነው ማለት ነው። እና ኦኬ አንደኛው ነገር
የሰው ልጅ እርጉዝን እንትን ለማድረግ ጥሩም አይደለም። እኔ አልፈርድም። አታውጣው ብዬ አልፈርድም። እና አንደኛው ነገር እሷን የእኔ መሆኑን መረጋገጥ አለብኝ። ለእኔ ካልሆነም ግን ከእሷ ጋር አሳልፌ ያለው ወይ ያውቃታለው ሰማን ያለኝ ብዬ የሚረዳትም ነገር የለብኝም። እንደዚህ አይነት የሆኑ ሰዎች ብዙ ሰዎች አሉ የሚያጭበረብሩና መንገድ ላይ ትክክለኛ ጉዳት ያላቸው ሰዎች ማገዝ ይሄ ነው ጽድቅ እንጂ ለእንደዚህ አይኖች ማጭበርበር ሰው የሚያግዝ ሰብአዊነትም የለኝም ባልሽው ነገር ግን ኦኬ ተመርምሮ የኔ ከሆነ ከተወለደው ነው እኔ ሆኖ አረጋግጬ ዲኤንኤን አድርጌ ልጅ የሚቀበል ሶል እንደ አንድ ባልና ሚስት ጀርመን ኤምባሲ ኢትዮጵያ አዲስ አበባ ሄዳ ወረቀት እንዳለ ፎቶ ምናምን ያንተ መታወቂያ ኦሬዲ ፓስፖርት አላት እሱን ካደረገች ባለበት በጀርመን እንደምትጠይቅ ግን ታውቃለህ? እውነት ልንገር ጠይቃለሁ እመልሳለሁ። ዝግጁ ነኝ ለመመለስ። በሱም በትመጣም ጥሩ ነበር። በዛ ይሁንልህ በደስታ። ያ ምን ትመርጫለሽ ሪታ? ቤቲ እንትን አዲስ አበባ ሄደሽ ጀርመን እንትን የሱ መታወቂያ ለምን ኦሬዲ ፓስፖርቱ ላይ ፐርሰናል ነምበሩ አለ፣ የትዳር ወረቀታችሁ አለ። ይሄንን አድርጎ ከዛን የሚናገራቸው ነገሮች ራሱ ከነ ዩቲዩብ ላይ ወስደሽ ማስተርጎም ተርጓሚ ያለ ኢትዮጵያን ያለሽ ባለበት ኮሚኒቲ በኮሞናው በቀበሌው ይጠየቃታል፣ ይከፍላል። እሺ የእውነት ሶል እሺ ሪካርድ ይዘሽልኛል። አደባውን ያንዳንዱን ይዘሽልኛል አይደለ? አንቺ ጋር መረጃ አለ። ከዩቲዩብን ብቻ ማሰማ ቀርተሽዋል የሚያወራው በቃ ነው ወይስ እሷ ልጅ መውለድ አልፈልግም ማለች? እሱ ካልፈለገ በእንደዚህ አይነት ነገር ውስጥ መሆን አልፈልግም አንተ እሷ ብላለም ይርዳኝ አላለች። አንተ የራስን ምን ማድረግ ትችላለህ ብለን ነው የጠየቅን። አሁን በስነ ስርዓት እኔም በስርዓት ነው የመለስኩ ያለሁት ሄለን። እኔ የተሸነፈ ጎደና ላይ የተጣለ ሰው መርዳት ያስደስተኛል። 4 ነጥብ የትም ትድረስ አለቀ። በቃሽ ያዥልኝ ይሄን መልስ። አዲስ አበባ ቤተሰብ አለሽ? አዲስ አበባ አጎቴ አለ። ያ እዛ 1-5 ቀን ብታርፊ ነው ጉዳዩን ይዘሽ ጀርመን ኤምባሲ ውሰጂ። አንቺ ጋር ያለውን ሪካርድ የተሳደበውን እያንዳንዱን ሁሉንም መስረጃ ያለው ለሌላችሁ መረጃዎች ምናምን ከነ ፓስፖርቱ ዘለ ፐርሰናል ነምበር ስላለ በቀበሌው ይጠይቁታል፣ በኮሚኒቲው ይጠይቁታል። በቃ እኔም ይሄ ሁሉ ነገር ውስጥ እንዳይገባ ብዬ ነበር እስካሁን ታግሼ አንቺ ጋር የደረስኩት። እግዚአብሔር ዘመንሽን ይባርክ። አንድ ቀንም ታግሰሽ አታውቂምና እንዳለ ላኪው፣ የመከረሽን ምክር ላኪው፣ ወደ እኔ ይምጣ፣ በደስታ እቀበላለሁ፣ መልሳለሁ። ሶል አንድ ሌላ ጥያቄ የምጠይቅ ዲኤንኤ ልጁ ከመወለዱ በፊት ሊመረመር የሚችልበት መንገድ ካለ ፈቃደኛ ነህ እሱ ላይ ለመሳተፍ? የማን ልጅ ብዬ ነው ሄደየ ፈቃደኛ የሚሆነው? ከዚህ ሌባ ዶክተርና ከዚህ ሌባ አጎቷ ለመብላት የሚጣደፍ እንዲሆን ስለሚችል አላምንበትም። እነሱን ሳናሳትፍ ያዘው ሪከርድ ሄለንም በደንብ ሄለን አሁን በሄለን በኩል የሁለታችሁም ወገን ያልሆኑ አዲስ ሰዎች አዲስ ክሊኒክ አዲስ ሆስፒታል ተሂዶ ጽንሱ እንዳለ ከጽንሱ የውሃ ተቀድቶ ዲኤንኤ ሊመረመር የሚችልበት ቴክኖሎጂ ኢትዮጵያ አሁን እየሰራ ከሆነ አንተ እሱ ላይ ለመሳተፍ ፈቃደኛ ነህ? እድዬ አመሰግናለሁ። እሱ ኃይለን እንዳለች ወረቀቱ ይዛ ኤምባሲ ትሄድና እኔ እጠየቃለሁ በህግ መሰረት። ይሻላል። ይሄ እኮ በጣም እኮ እንደው ይሄ እኮ አንተም ብትሆን ልጄ ከሆነ ስትል ስለነበር ቅድም ውስጥ ያለው ላይ እሱን ለመክሰስ ስትይ የማንንም ኩስ በሆድሽ ውስጥ ለማስቀመጥ ወሰነሽ ከሆነ የራስሽ ፋንታ። ለማንንም ኩስ ጡት እያጠባሽ ልታሳድግ ይፈልገሽ ከሆነ የራስሽ ፋንታ። ኤምባሲም ራሱ እየሄድሽ መብትሽንና የተጫወተብሽን ነው የምታሳውቂው እንጂ በእንደዚህ አይነት ዓለም ውስጥ
በቆሸሸ ጭንቅላትና በቆሸሸ አመለካከት ውስጥ ልጅ አምጥተሽ የመነቸከ አስተዳደግ ልታሳድጊ ከሆነ የራስሽ ፍላጎት ነው። ቤቲ የራሷ ፍላጎት ነው። ሁለት ልጆቹም አላት አባታቸው የማይታወቁ። አዎ ይሄ ነው ወጡ ስለ ልጅ ወረዱ በቃ እዚህ ጋር ሰለሞን አንተ አያገባም። ስለሷ ልጅ ያላትን 5 10 ልጅ ኑራት ወደ ፈቅደ አብራት ሂዳ አንዴ ቤቲ ፕሊዝ አንዴ ምርመራ አልተደረገም አልሆነም ያለችው ዱዬ እንዳለችው የመጀመሪያው ሳምንት አይታይም። እንቁላሉም ሆነ እንትኑ እዛ ሊቆይ ሊሰነብት ይችላል ልጅ እስከሚሆን ድረስ። አንተ እሺ ላስወጣው ነው በቃ አልፈልግም ስትል እኔ የለውበትም ከተወለደ በኋላ እረዳታለሁ እስከዛስ ድረስ እቺ ሴትዮ አንተ ዛሬ ያላመንከው ወልዳ ራሱ እኮ ልታምን የምትችል አይነት ሰው አይደለችም። እኔ ቅድም የተናገረው ሰውዬ እስማማለሁ። አሁን ያላመነ ሰውዬ ወልደሽ ሌላ ችግር ውስጥ ገብተሽ በኢትዮጵያ ኑሮ ስራ እንደሌለሽ እየተናገረ ነው። እሱ የራሱ ትንተና ነው የተናገረ። እኔ በየሰማው ነው እሱ የራሱ ትንተና ነው። አንድ ጊዜ ፕሊዝ ቆይ አንዴ ታገስ እስቲ ተረጋጋ። ሰው ብለሽ አታወሪያ። የራስሽን ሐሳብ አምጪ። ኖ አንተ በጣም እውነት አብረሃት 1 ወር ቆይተሃል ስለዚህ ሰው እኮ ፔሬድ ላይ ሆኖ ያረግዛል። ፔሬድ ላይ ሁለተኛ እርጉዝ ሆኖ ፔሬድ ያያል። ታውቃለህ ይሄን የተኛው ቴክኖሎጂ ነው ፔሬድ እያላት የምታረግዘው? ፔሬድ እያላችም አለካሃትም ለብቻ ነው ያደርኩት ጥቅልል ብዬ ለብቻ ነው ያደርኩት እንዴ ጥቅልል ብዬ ፔሬድ አለኝ ስትለኝ ለነገ ለብቻ ነው የተኛሁት። ምን አይነት ፍርድ ነው የምትፈርዱ? የመጀመሪያ ቀን ፔሬድ እያየች ነው እና የዛን ያረገዝኩ ብለው ልጆች እዚህ ኢዩሃ ቲቪ ዴኒን ሲመጣ ልጁ የሱ ሆነ። ፔሬድ ላይ ሆና ማለት ነው ይረገዛል። አንዳንዴ ደግሞ ሎ ሲሆን ፔሬድ እያየሽ ይታያለሽ በየወሩ። እኔ አሁን የመጀመሪያ ልጄን ሳረግዝ በየወሩ አይ ነበረ ከጤና አኳያ ማለት ነው። አንተ ወይስ አልተቀበልኩም አልፈልግም ብለህ 4 ነጥብ አድርግ። ልጁ ከተወለደ በኋላ የኔ መሆኑን አረጋግጣለሁ። እሱ ሌላ ታሪክ ነው። አሁን ግን አንተ ምንድነው የምትወስነው? እናንተ የምትጠይቁኝ ምንድነው? ነፍስ ውጭ ነፍስ ግብ የምትሉኝ? እኔ የነበርኩበትን ጊዜ አውቀዋለሁ፣ መዝግቤዋለሁ። እኔ ወጣበትም ጊዜ ሕክምናም ቼክ አድርጋለች። እኔ ከ3 ቀን መውጣቴ በፊትም ፔሬድ መጠኝ ብላለች። ከሷ ጋርም ግንኙነት አላልኩ እኮ እኔ እዚህ ከመጣሁ 5 ቀን አዳምጪኝ። እነዚህ 5 ቀን ሲሆን ደግሞ ተጣልናን ብሎክ ስላደረግኳት በእህቱ አድርጋ እርጉዝ ነኝ ብላ ወረቀት ልካለች። ምን አድርግ ነው የምትሉኝ ለኔ? ሶሪ እኔ ረጋ ብዬ ላስረዳ። አንተ ባልከው ይረዳለሁ እኮ አንተ የማንም ሰውም ይረዳለሁ፣ አስተያየት ይረዳለሁ። ለሷም ሆነ ለእኔም ሆነ የምትሉ ነገሮችን ትክክል ነው እሰማለሁ። ግን የነበረንን ነገር እኔ ማስረዳት አለብኝ። ያልኩ ነገርም አልነበረትም ልትሆን ትችላለች ጀህትናና እኔ የገጠመኝ ነገር ይሄ ነው እና ምን አድርግ ነው የምትሉኝ ለኔስ? ኖ አረ በጣም ነው የምናስብልህ እኔ አሁን በግሌ ማለት ነው። አንተም ከጸጸት እንትን እንድትል እንደው የኔ ልጅ ይሆን የዛኔ አስወርጂ ያልኩት እንደው የኔ ልጅ ይሆን ብለህ እንዳታስብ ነው ወደፊት። ምክንያቱም የአይምሮ ጸጸት ነው አይደለ? ልጅ አስወርጂ ብሎ ራሱ መንገሩ ራሱ አይደለም። እኔ አስወርጂ የሚል ቃልም ሲጀመር አልናገርም ለማንም ይሁን። እኮ አሁን እሱን በተዘዋዋሪ እኮ ያንተ ልጅ ሊሆንም ላይሆንም የሚችለውን ልጅ እኔ አያገባኝም ስትል እችን ልጅ ምንድነው የሚገፋት ወደ ማስወረድ ነው። አንተ አሁን ሁላችንም ልክ የመጨረሻ ቀናችን ላይ ስንደርስ እንደዛ ነው የምናስበው። የሱ ልጅ እንዳይወርድበት ነው አሁን ሁላ እንክብካቤ ለሱ ኖ እንደው እየታጋግዛችሁ አስወርድ እንደፈለጋችሁ አርጉ። ወይም የዚህ ኤምባሲም ሂዱ በቃ እኔ በህግ ይጠየቃሉ። አጭሩን ስራ እባካችሁ። ጥንት ሆዷ ውስጥ ተሸክማ ገና አባጣ የምትወልደው ሴት እያለች ወንዱን ነው ምን ለማመጣው እኮ አጃኢብ ረብ። አይ ሄልዬ ስምኝማ፣ ዛሬ አንድ ልጅ እንድትሳደብ ሰምቻለሁ። በጣም ነው ያሳቀው ዛሬና ሄሉ። እየተለማመጥኩ ሳይሆን እኮ እንዲረዳ ነው በሱ በኩል ሆኜ አንደርስታንድ እንዲያደርግ ነው እንጂ አት ዘ ኤንድ ኦፍ ዘ ዴይ የሷ ውሳኔ ነው።
በኤምባሲ በኩል ምናምንም ብትሄድ ኤኒዌይስ ይሄንን ማለት አልፈልግም። ያው ችግር የለም እኔ ተጠብቃለሁ። እኔ ህጋው ሰው ነኝና በህግ እንዲጠየቅ እፈልጋለሁ። ሰለሞን ወንድማችን ያ ሁላችንም አንተዋወቅም እኮ አይደለ? እሺ ስለዚህ ሰውነት ይሰማን እንጂ ሰው እንሆን እንጂ ምን ሆናችሁ ነው? ምን ሆነ ነው? አንተ እህትን አስባት፣ እናትን አስብ። እሷ ማይል ግባ በእናት። እሺ ሄሉ ሰላም። እኔ አሁን የምጠይቀህ ይመርመር ሲባል ምንድን ነው ያልከው? የዶክተሩ ቢሆንስ ያጎቷ ቢሆንስ ትላለህ። አንድ ወር ሙሉ ካንተ ጋር ሆና የዶክተሩ ሊሆን የሚችለው አንተ መሐን ተብለሃል። አትወልድ መውለድ አትችልም ተብለሃል እንዴ ሰለሞን? እግዚአብሔር ይመስገን 12 ልጅ ከሁለት ሴት አሉኝ አባቴ። ታዲያ ምንድነው አንድ ወር ከምናምን ካንተ ጋር ሆና ያንተ ማይሆንበት ምክንያትና የሌላው የዶክተሩ የሚሆንበት ምክንያት ምንድነው? ሌላ ምክንያት አለ። ሌላ ደግሞ ለወደቀ ሰው ረዳለሁ ትላለህ። እዚህ ጋር ላስወርድ ስትል አረዳም ለወደቀ ሰው አጠገብ ላለ ሰው አብረው አንድ ወር ያሳለፍከው ሰው ምንም ካልመሰለ አንተ እንዴት ነው የወደቀ ሰው የምትረዳው? ኃላፊነቱን ልውሰድ እንኳን ብላ ኃላፊነቱን ልውሰድና ላስወጣ እያለች ህይወትን የሚያል ነገር ሪስክ ውስጥ እየገባች አንተ እዚህ ጋር ለገንዘብ እንትን እያልክ እንዴት ነው የምትረዳው ሌላ ሰው? እውነት የሚመስል ነገር አድርግ። እዚህ ጋር ስራና ንግግር አንድ አይነት ይሁን። እስኪ መልስ አለ?